አስተምረው ልክ እሷ እንዳለችው ወላሂ በምንም ተአምር አያነቡላችሁም። ይሄን እስቲ አንቺ ልጠይቅሽ አንድ ጥያቄ የምር በቃ አንድ ኢትዮጵያዊ በስብዕና እንዳደገ በጥሩ እናት ተቆጥጦ በአባት ተገርፎ እንዳደገ አንዲት ኢትዮጵያዊ ቁጭ ብለሽ ለምሳሌ ቤተክርስቲያን ውስጥ እንዴት ነው ኢምራን አንድ ያመብልኝ የማይቀድሙን መሐሌ ላይ ያለውን እሺ ለምሳሌ እንትኖችሽ እንደዚህ የሆኑ እንደሚዳቋ እንደዚህ ምናምን እንደ ግልገሎች እንዲሆኑ ምናምን ቢል ምንድነው ብትይ እኔ ለምሳሌ አንተ ባለጌ ነው ማለት ኪሩታ ባለጌ ብዬ እነሳለሁ ምን ትያለሽ አንቺ ለምሳሌ ቁጭ ብለሽ አስተውይ እንግዲህ አሁን ስሜትሽን ተይው ይሄ የእንትን ክርስቲያን ምናምን የሚለውን ተይውና ቁጭ ብለሽ እንትን ላይ ስብከት እየተደረገ ነው እንትኖችሽ እንደሚዳቋ እንደዚህ የሆኑ እንደ ግልገሎች እንዲሆኑ ቢልሽ ምን ትያለሽ እምላለሁ እኮ ትቼ እወጣለሁ አሁን እኛ እያለን ያለ ነው እነዚህ መጽሐፍቶች መተው አለባቸው ነው ገባሽ እህታችን መተው አለባቸው ትክክል አይደሉም በምንም ተአምር እኔን አንቺን የፈጠረን ኃያሉ አምላክ ይሄ ተራ ነገር ላይ የሚያወራ ይመስልሻል እስቲ በአይምሮሽ ሳዩና አምላክን ሳዩ ኃያል መሆኑን አንቺን አስገኝቶሻል አንቺን ሲያስገኝሽ ከአባትሽ የዘር ፍሬ ኢን ሚሊየንስ ሲሆኑ ኦር ቢሊየንስ ሲሆኑ የዘር ዘረመሎች ነው የወጡት ወይም ስፐርም ብለን የምንጠራቸው ነገራቶች ነው የወጡት እነዛ ሁሉ ከስመው አንቺ የተፈጠርሽበት ከእንቁላል ጋር ተገናኘና አንቺ ተፈጠርሽ ማለት ነው ያንን ረቂቅ የሆነ ነገር የፈጠረ ሰማይን ቀና ብለሽ ስትመለከቺ ይሄንን ሰማይ ከፍ አድርጎ ያቆመ ጌታ ምድርን በዚህ መንገድ አመቻችቶ የፈጠረ ጌታ አንቺ እንትን ምናምን ብሎ መለኮታዊ መጽሐፍ ላይ የሚያስገባልሽ ይመስልሻል እስቲ ቁርአንን አንብቢ ምን ይላል መሰለሽ ከፍቺው ኢምሩ ካለ እስቲ አንድ ክፈትልኝ ባለ የመጀመሪያውን ቦታ ክፈትልኝ ከሱረቱል በቀራ ወይ ሱረቱል ፋቲሃ ጀምሮ ክፈትልኝና በደንብ አድርገሽ አድምጪኝ ከይቅርታ ጋር ማለት ነው ልዩነቱን እንድትረጁ ማለት ነው ቁርአን ላይ እንደዚህ አይነት ነገር አለ ብለው ሰክሰውሻል ሊትራሊ ማለት ነው ዋሽተውሻል ወላሂ ዋሽተውሻል ብዬ ነው ማስቀመጥ እኮ ይልክ አሁን እኮ እንደዛ ኦኬ ትችላለህ አዳም ጠይቀኝ አንዴ ለዚህ ማቆዳ አንተን አልሽ ምን ይላል መሰለሽ ኃያሉ አምላክ ገና ሲጀምር ማለት ነው ያው እዚህ ጋር ለምሳሌ ተመልከቺ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እዝነቱንና ሩህሩህነቱን አስቀመጠልሽ ምስጋና ለአላህ ይገባው የዓለማት ጌታ ለሆነው አይሽ የሚያወራው ለዓለማት ጌታ ስለሆነ አካል እንጂ ተራ የሆነ ስለ ሴት ምናምን አይደለም እጅግ በጣም ሩህሩህ ነው አለ በጣም አዛኝ ነው አለ የፍርዱ ቀን ባለቤት ለሆነው አለ እንዲህ በሉ አለ ምን አንተን ብቻ እንገዛለን አንተንም ብቻ እርዳታ እንለምናለን ቀጥተኛውን መንገድ ምራን ብላችሁ ጠይቀዋል አየሽ አምላክ ስለቀጥተኛው መንገድ ምሪት ነው የሚያስጨንቀው ኢንሴንስ ለኛም ይፈልግልን ስለቀጥተኛው መንገድ ነው ሌላ አይደለም ያን ቀጥተኛ መንገድ ደግሞ ምን አለ እነዛ የአላህ በጎ ውለታን ይዋለላቸው ብሎ ነው የሚያስቀምጠው ይሄ ነው ቅዱስ ቁርአን ብለን የምናስቀምጠው ማለት አይታችኋል ቅዱስ ቁርአን ማለት ይሄ ነው የተቀመጠው መጽሐፍ ግን መጽሐፍ ቅዱስ ተብሎ ሊጠራ አይገባም ስህተት ነው ልክ አንቺ ደብር ላይ ቁጭ ምንድነው አንድ ቦታ ላይ ቁጭ ብዬ ስብከት ላይ ቁጭ ብዬ ያ ነገር ቢሰበክ ጥዬ እወጣለሁ እንዳልሽው እነዚህ መጽሐፍቶች ሙሉ በሙሉ ተጥለው ሊወጡ ይገባል ነው የኛ ፖይንት ምናልባት ክርስቲያኖችም ኦፌንድ እንድሳትሆኑ ሐሳቡን በመረዳት ኦኬ እንዲህ ከሆነ ለውጥ ያስፈልጋል ህይወት በጣም አጭር ናት የምንኖረው በጣም ትንሽ ጊዜ ነው ምናልባት አምላክ ከፈቀደ የምንኖርበት እድሜ ብታሳየው አንቺ 60 ዓመት ኦር በቃ እንደዛ ነው ሰው እያለቀ ነው በጦርነት በረሃብ በመናምንና መስራት ያስፈልጋል ለህይወትሽ ማለት ነው የትኛው ነው ትክክለኛ አምላክ የፈጠረኝ ያስገኘኝ ማን ነው ብለሽ መጠየቅ ይገባሻል ማለት ነው አይ ቲንክ ያንን ነው ብለው ኢምራን ቀጥሉ ዛህሩ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ እዚህ 3900 ሰዎች አላችሁ እና የአቡበከር እንትን አካውንት አዲስ አካውንት ነው طيب ስለዚህ እዚህ አንድ 3900ዎቹን ፎሎው አድርጉትኝና 1 ሚሊዮን ሙሉትኝ አዲስ አካውንት ነው ስለዚህ አዲስ አካውንቱ 1 ሚሊዮን መድረስ አለበትኝ 1 ሚሊዮን ቻሌንጅ ቢጨመርለት በጣም አሪፍ ነው ግን አዲስ አካውንት ነው ያላወቃችሁ አዲስ አካውንት ነው ፎሎው አድርጉት ሁላችሁም እዚህ ያለ 3900ዎቹን ባረከላሁ አቡበከርን ፎሎው አድርጉት ጃቢርን ፎሎ አድርጉት ዛኪርንም ጀማልንም ሁላችሁንም ፎሎ አድርጓቸው ባረከላሁ የኢምራንም ተረሳ 1 ሚሊዮን ይግባ እየተባለ ነበር እስካሁን ተረስቷል ነው ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ ኢምራንን አላህ ይፈቅድ ቀጥል ሁላችሁም ጀዛኩሙላሁ ኸይረል ጀዛ ታብታብ ያረጋችሁ ያላችሁ ሁላችሁም አይቶች ወንድሞች ያላችሁ ቀበላችሁ በገናችሁ ተቀራው ተመለከታችሁ በራስመረ ጀዛችሁ እሺ ይሄ እንደሚታውቁና ትቀጥያለሽ አሁን እዚህ ጋር ያሳየኝ ያለው ነገር መሰለሽ
የአምላክ ቃል ብለሽ የምትቀበዩ መጽሐፍ የምትመርበት መጽሐፍ እያስተማረ ያለው እንደዚህ አይነት ነገር ነው። ቁርአን ላይ ቅድም አውቅ ገለጸልሽ። ቁርአን የሚያስተምረው ጥቅም ያለውን ነገር ነው። ስለ ቀጣዩ ዓለም፣ ስለዚህ ዓለም፣ ስለ ህይወታችን የሚያወራው። መጽሐፍ ቅዱስ ላይ ግን ሁለት ፍቅረኛሞች ናቸው። ታሪኩን ታውቂያለሽ ኤቢ? አላውቅም እንደሆነ ታሪኩን መሰለሽ። ሁለት ፍቅረኛሞች አሉ እና አልተጋቡም እና ቴሌግራም የለም በምን ያወራሉ? ኢንስታግራምም የለም እነሱ ሀገር። ስለዚህ እሱ ደብዳቤ ጻፈላት። ምን ብሎ ጻፈላት ደብዳቤ? የኔ ውድ አላት። ይኸውማ ቆይ ላሳያችሁ እና አንቺ ያየሽ ራስሽ ፍረጂ። ምን አላት? እህቴ ሙሽራዬ ሆይ እንደውም አንቺ አንብቢ እስኪ ይችል እህቴ ሙሽራዬ ሆይ እንዴት ያማሩ ናቸው አላት። ሰማሽ? እህቴ ሙሽራዬ ሆይ እንትንሽ ያምራል አላት። ከዛ እንትንሽ ከወይን ይልቅ እጅግ ያማሩ ናቸው አላት። እሷ ምን አለችው? እሷ መታ ደግሞ ምን አስተመከች? እሷ ምን አለች? ልጄ ወንድሜ ሆይ መለሰችለት። ልመለስ ነው እንግዲህ። ልጄ ወንድሜ ሆይ ና በቃ ና እንሂድ፣ ከሄድኩ በኋላ በዚያ እሰጥሃለሁ አለችው። አይሽ አይደለ? ደብዳቤ ነው እሱ። መጀመሪያ ያምራል አላት። እሷ ደግሞ እሰጥሃለሁ አለችው። ቀጥሎ ደግሞ እንዲያምረው ደስ እንደው ደግሞ ምን አለችው? አውቃ ተመልከች አለችው። ምን አለችው? የተጻፈውን እኮ ኢምራን ይልክ የተጻፈውን አንብበው ሳይሆን አንብበው የተጻፈ አንተ ምንም ጥፋት የለብክም። መጽሐፉ ላይ ያለውን አንብበው ስሙን ጠርተህ ምን ችግር አለው? መጽሐፍ ላይ የተጻፈው አይደል? እኛ እኮ ነን ስም ሰተን የሚያሳፍር ቃል እንደሆነ የሰጠነው እኛ ፍጥሮች ነን እንጂ ፈጣሪ ኦልሬዲ ፈጥሮታል። ገባ ከረስ ሶ ስለዚህ ስሙን ጠርተህ አንብበው። ኧረ እባክሽ ከጎን ማዘር ምናምን አሉ ይሰማሉ። ጥሩ አይደለም። ተይ ላምጣልሽ እንደዚህ የሚለው ሰው አለ ከጎን አይሆንም። አይገባሽም? እሺ እሺ ቀጥል። እሺ እንደ ግንብ ናቸው አለች። ገባሽ? ስለዚህ አሁን የሆነ ፍቅረኛሞች ቴክስት ነው እየተወራ ያለው። እንዴት ነው ያ እንትን ያምላቃል ሊባል የሚችለው? ማልከኝ ያ ጀማዓት الخير ኤቢ ማለት 3 ቀን ሙሉ ሊያወራ ሲጠብቅ አብይ ማለት 3 ቀን ሙሉ